ቤተ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አምላካችን በቸርነቱ ስራችን ሁሉ ይባርክልን። የምንሰራውን ስራ ለቤተ ክርስቲያን አገልግሎት ለቅዱስ መስዋዕት እንዲሆን እግዚአብሔር ይፍቀድልን። አቡነ ዘበሰማያት ያው ከሱቅ አለ በየመልኩ የተሰራ ነው። ይሄ አንድ ድስት ተብሎ ነው የሚጠራው። ወደ 12 ጥቅሎችን የያዘ ነው ማለት ነው። እንግዲህ ይህን ጥቅል ነው የምንሰራው። ስለዚህ ከዚህ የወጣ የጧፍ ስራ ለመስራት ነው። የጧፍ ስራ እንግዲህ መጀመሪያ እንዴት ከመጀመሪያው ጀምሮ እንዴት እንደሚሰራ ይህ እንግዲህ በመልኩ ራሱ የተዘጋጀ ስለሆነ ያው መጠኑን እያወቅን የሚያስፈልገው መጠን በዚህ መልኩ ይሰራል ማለት ነው። መጠቅለል ነው። በዚህ በአንድ ጠቀለልኩት። ከዛ መልሼ ደግሞ ያው በዚህኛው ልዩ ባለው መስመር አምጥቼ ደግሞ ጠቀልለዋለሁ ማለት ነው። እንግዲህ ያው ተጠቅልሎ ሲያልቅ ያለው ሂደት ነው። እንደሚታየው 40 ጧፍ ማሽኑ ማለት ይሄ ነው። ጧፍ የሚሰራበት ነው ማለት ነው። ይሄ እንግዲህ ከገበያ ላይ የሚመጣ ነው ማለት ነው። ዋክስ ይባላል። እንግዲህ ዋክሱ መጀመሪያ እንዴት ነው የምናደርገው? ከዚህ ውስጥ አንድ ስቶቭ አለ። ያው ስቶቭ አለ። እንግዲህ ስቶቭ ባለ ሁለት እንትን ነው። ሁለቱም ይገላል ማለት ነው። ሲግል ይህን ወስደን ያው መሰካት ነው ማለት ነው። ስለዚህ ይሄ ጧፍ ይሄ ይቀልጣል። እንግዲህ ተጨማሪ ጊዜ ለመቆጠብ ደግሞ እዚህ ላይ እንደሚታየው በብረት ድስት ደግሞ በስቶቭ ሰክተን እናቀልጠዋለን። ጊዜ ለመቆጠብ ማለት ነው። ቶሎ ለመስራት እንዲያቀላጥፍልን ከለር ሁለት አይነት ከለር አለ። ስለዚህ ከለሮችን በምንፈልገው መልኩ ቀይ ከለር አለ፣ እንዲሁም ደግሞ ሌላ አለ። ስለዚህ ሰምን መጨመር ይቻላል። ስለዚህ ይህን ዋክስ አሁን እኔ በዋክስ ነው እየሰራ ያለው። ስለዚህ በደንብ የምናደርገው ምንድነው? ወደዚህ መጨመር ያ ተጨማሪ ስላለው በደንብ በጥንቃቄ ነው የምናደርገው። ምክንያቱም እዚህ የምንጠቀመው ስቶቭ ጠብታ ካለው የጧፍ መስሪያ ወስደን ከዚያው ማስገባት ነው ማለት ነው። ያው እንደምታዩት
እዛ ወስደን መቀመጫ ገዝተን ያው እንግዲህ በዚህ 40 ጧፍ እንደዚህ 40 ጧፍ በተወሰነ ደቂቃ መስራት ይቻላል ማለት ነው። ያው ጧፎቹ የተዘጋጁት ናቸው። ስለዚህ እነዚህ የተዘጋጁ ስለሆኑ ኦልሬዲ እነዚህን መጀመሪያ እንፈታለን። እንግዲህ ለቤተ ክርስቲያን አገልግሎት የሚውል እንግዲህ ሌላኛው ደግሞ ይህ ነው ማለት ነው። እንግዲህ ከዚህ በኋላ ምንድነው ያው እንግዲህ አፈርቶ ጧፋችን እናበራለን ማለት ነው። እንግዲህ ስላደረገልን እግዚአብሔር እናመሰግናለን። መልእክትን እያነበብኩ በዚህ ሚዲያ ጎሳ ልቤ ብዬ ቅድም በተከፈተው ቻናል በየቀኑ የሚለቀቅ ይሆናል። ስለዚህ አደራ በእግዚአብሔር ስም ዝም ብላችሁ እንዳታልፉት፣ ማለትም እንድትሰሙት እንድትጠቀሙ ለማለት ነው። ይህን ካልኩ እግዚአብሔር አምላክ ሀገራችንን ይባርክልን፣ እኛንም ደግሞ በተሰማራንበት አገልግሎት ከመጨረሻው እንድንጸና ሁሉም ቢሆን የእግዚአብሔር መንግስት እንዲወርስ የእግዚአብሔር ቸርነት የእናቱ የቅድስት ድንግል ማርያም አማላጅነት ከሁላችን ጋር ይሁን። ይቆየን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጧፍ ትርጉም፣ ጥቅም፣ ምስጢርና አጠቃቀሙ እንዲሁም ስለ ጧፍ የሊቃውንቱ አስተምሮ ምን ይመስላል? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት መሰረት ጧፍ ከንጹህ ሰም የሚሰራና ለጸሎትም ሆነ ለሥርዓተ አምልኮ የምንጠቀምበት ታላቅ መንፈሳዊ ምስጢር ያለው መሳሪያ ነው። ስለ ጧፍ ትርጉም፣ ጥቅምና ምስጢር ሊቃውንት ቤተክርስቲያን ያስተማሩትን በዝርዝር እናያለን። የጧፍ ትርጉም፣ ጧፍ የሚለው ቃል ጠወፈ፣ አበራ፣ ነደደ ከሚለው የግስ የወጣ ሲሆን ትርጉሙም አብሪ ወይም መብራት ማለት ነው። ጧፍ ከንጹህ የንብ ሰም ይሰራል። ምክንያቱም ከቅባት እህሎች እንደ ሰም፣ ሰሊጥ፣ ተልባ ከሚወጡ ዘይቶች ይልቅ ለቤተ መቅደስ አገልግሎት የላቀ ክብር ይሰጠዋልና። የጧፍ ምስጢራዊ ትርጉም፣ ሊቃውንት ለጧፍ ሶስት ዋና ዋና ምስጢራዊ ትርጉሞች ይሰጡታል። አንደኛ የጌታችን፣ ሁለተኛ የምዕመናን፣ ሶስተኛ የቅዱሳን መላእክት። የጌታችን ምሳሌ ነው ስንል በጧፍ ውስጥ ሰም፣ ፈትልና እሳት ይገኛሉ። ሰሙ የጌታችን ኢየሱስ ክርስቶስ ሥጋው፣ ፈትሉ የጌታችን ነፍስ፣ እሳቱ የጌታችን የመለኮት። እሳትና ሰሙ ፈትሉ ተዋህደው ብርሃን እንደሚሰጡ ሁሉ መለኮትና ትስብእትም ሥጋና ነፍስ ተዋህደው ዓለምን አብርተው የሚል ትርጉም ይሰጣል። ሁለተኛ ደረጃ የምዕመናን ምሳሌ ነው። ጧፍ ራሱን እያቀለጠ ብርሃን እንደሚሰጥ ምዕመናን በጾም በጸሎት በበጎ ፈቃድ ራሳቸውን ለክርስቶስ እያስገዙ ለሌሎች ብርሃን መሆን እንዳለባቸው የሚያስገነዝብ ነው። በሶስተኛ ደረጃ የቅዱሳን መላእክት ምሳሌ ነው ያልነው። መላእክተ ብርሃን ፍጥረት እንደመሆናቸው ዘወትር እግዚአብሔርን እንደሚያመሰግኑ ጧፍን በቤተ መቅደስ መብራቱ የእነርሱን ተሳትፎ ያሳያል።
ተጨማሪ የጧፍ አገልግሎት ምስጢራዊ ትርጉም በቤተ ክርስቲያን ውስጥ ስንመለከት የመጀመሪያው የመለኮትና የትስብእትን ተዋህዶ ያሳያል። ቅድም የሰሙ የጌታችን ሥጋ ፈትሎ የጌታችን ነፍስና እሳቱ የጌታችን መለኮት ነው ስንል እሳቱ ከሰሙና ከፈትሉ ጋር ተዋህዶ ብርሃን እንደሚሰጥ መለኮትም ከሥጋና ከነፍስ ጋር ተዋህዶ ዓለም እንዳበራ የሚተረጉም ነው። ክርስቶስ የዓለም ብርሃንነት ምሳሌ ጧፍ ሲበራ ጌታችን ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ እንዳለ በዮሐንስ ወንጌል ምዕራፍ 8 ቁጥር 12 ይህን እናስታውሳለን። ጨለማውን ወይም ኃጢአትን አጥፍቶ ብርሃን ወይም ጽድቅን መግለጡን ያሳያል። ሁለተኛ ሌላ ምስጢራዊ ትርጉሙ የመስዋዕት ምሳሌ ነው። ጧፍ ራሱን እያቀለጠ ለሌሎች ብርሃን ይሰጣል። ይህም ክርስቶስ ራሱን መስዋዕት አድርጎ ለእኛ ብርሃን መሆኑን እንዲሁም ምዕመናን ለሃይማኖታቸውና ለወንድሞቻቸው ሲሉ ራሳቸውን መስዋዕት ማድረግ እንዳለባቸው የሚያስተምር ነው። ሶስተኛ የንጽህና ምሳሌ ነው። ጧፍ ከንጹህ የንብ ሰም የሚሰራ በመሆኑ አማኞች ወደ እግዚአብሔር ሲቀርቡ በንጹህ ልቡና መሆን እንዳለባቸው፣ ጸሎታቸውም እንደ ጧፍ መዓዛ ጣፋጭ መሆን እንደሚገባቸው የሚያመለክት ነው። በአራተኛ ደረጃ የተስፋ ምሳሌ ነው። በጭንቅና በጨለማ ጊዜ ጧፍ ማብራት እግዚአብሔር ብርሃኑን እንዲሰጥና መንገዳችንን እንዲያበራልን ያለንን ጽኑ ተስፋ የሚገልጽ ነው። በአጭሩ ጧፍ በቤተ ክርስቲያን የሚበራው ለጌጥ ብቻ ሳይሆን አማኞች ከፈጣሪያቸው ጋር ባላቸው ግንኙነት ውስጥ የሚቃጠል ፍቅራቸውን፣ የጸሎታቸውን መዓዛና የክርስቶስን አዳኝነት እያሰቡ የሚገልጡበት መንፈሳዊ መሳሪያ ነው። በቤተ ክርስቲያን ጧፍ የሚበራባቸው ዋና ዋና አገልግሎቶች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሥርዓት መሠረት ጧፍ የሚበራባቸው ልዩ ልዩ አገልግሎቶች መካከል የሚከተሉት ናቸው። አንደኛ፣ በሥርዓተ ቅዳሴ ቅዱስ ወንጌል በሚነበብበት ወቅት ጧፍ ይበራል። ይህም ወንጌል የዓለም ብርሃን መሆኑን የሚያመለክት ነው። ታቦት በሚወጣበትም ጊዜ ጧፍ ይበራል። ይህም ቃልህ ለእግሬ መብራት ለመንገዴም ብርሃን ነው እንዳለ መዝሙር 118 በቁጥር 105 የሚለውን ቃል ለማብሰር ያመለክታል። ሌላው በቤተ ክርስቲያን በጸሎተ ዕጣንና በዑደት ጊዜ ካህኑ በቤተ ክርስቲያን ውስጥ ዕጣን ሲያጥን፣ በበዓላት ቀን ታቦት ወጥቶ በቤተ ክርስቲያን ዙሪያ ሲነግን እና የክብር መገለጫ ሆኖ ጧፍ ይበራል። ለግል ጸሎት ጧፍ እናበራለን። አንድ ክርስቲያን በቤተ ክርስቲያንም ሆነ በቤቱ ሲጸልይ ጧፍ ማብራቱ የልቡን መቃጠል ወይም ፍቅር እና ጸሎቱ እንደ ጧፍ መዓዛ ወደ እግዚአብሔር እንዲያደርግለት ያለውን ተስፋ ያሳያል። ምዕመናን በቤተ ክርስቲያን ሆነ በቤታቸው በሚጸልዩበት ወቅት የእግዚአብሔርን መገኘትና የልባቸውን መቃጠል ለመግለጽ ጧፍ ያበራሉ። የጧፍ አጠቃቀም ስርዓት ጧፍን ስንጠቀም ልናውቃቸው የሚገቡ ስርዓቶች አሉ። አንደኛ ንጽህና ነው። ጧፍ ከንጹህ ሰም መሰራቱ ሊረጋገጥ ይገባል። ከልዩ ልዩ ኬሚካል እና ሌላ ባዕድ ነገር የተሰራ እንዳይሆን ለቤተ መቅደስ አገልግሎትም እንዳይሰጥ በንጽህና መዘጋጀት ያስፈልጋል። በሁለተኛ አያያዝን ስንመለከት ጧፍ ሲበራ በእጅ ይዞ ጧፍን በእጃችን ይዘን ስንጠቀም ሰው መሬት ላይ እንዳይፈስ ጥንቃቄ ማድረግ ያስፈልጋል። በዚህም ልዩ ልዩ ንዋያተ ቅድሳት እንዳይቃጠሉ ጥንቃቄ ልናደርግ ይገባል። ሌላው በስዕለት ወቅት ነው። ስዕለት ብዙ ጊዜ ምዕመናን ጧፍን ይዤ ልምጣ ብለው ስዕለት ይሳላሉ። ይህም ብርሃን ለጻድቃን ወጣ እንደሚል የጨለመባቸው ነገር እንዲበራላቸው ካላቸው እምነት የተነሳ ነው። ስለዚህ ስዕለታቸውን እንዳያስቀሩ ጥንቃቄ ያስፈልጋል። እነዚህን ሶስት ንጽህና፣ አያያዝና ስዕለትን በተመለከተ ካየን የሊቃውንቱ አስተምሮ ስለ ጧፍን የመስዋዕት አድርገው ያዩታል። አንድ ሰው ጧፍን አብርቶ ሲጸልይ ሶስት ነገሮችን እያሰበ መሆን እንዳለበት ያስተምራሉ። እንደ ጧፍ ብርሃን ሕይወቴ ይብራ፣ እንደ ጧፍ መዓዛ ጸሎቴ ያርግ፣ እንደ ጧፍ ሰም ልቤ በፈሪሃ እግዚአብሔር ይለስልስ እያሉ ነው። ማሳሰቢያ በቤተ ክርስቲያን ጧፍ የሚበራው ጨለማ ስለሆነ ብቻ ሳይሆን በቀንም ቢሆን ይበራል።
ምስጢራዊ ትርጉሙና መንፈሳዊ ውበቱን ለመግለጽ ይህን እንናገራለን።